ኧረ ለምን ቅር ይለኛል? ትክክል እኮ ነሽ። ጎበዝ ብሌን። እኔ ልኩን የሚያውቅ ሰው በጣም ነው ደስ የሚለኝ። ለዚህ ስራሽ ደግሞ ለብሼ የተኳቸው ትንሽ አሮጌ ቢጤ ልብሶች አሉ፣ እነሱን እሰጥሻለሁ። እሺ ቃልዬ። ውሃ ምን ሆነሽ ነው? እኔ ልጅ ምንድን ነው? ይሄ እኮ ነው። ውሃ ይዘሽልኝ ስልሽ የሞቀ ውሃ ይዘሽልኝ ትመጫለሽ እንዴ? ተመለሽ ብያለሁ። አንቺ ጋር ተመለሽ እኮ ነው የምልሽ። አንቺ ጨካኝ! አንቺ ጨካኝ! እንዴት ብትደፍሪ ነው ቤቴ ድረስ የመጣሽው? ብሌን ልጄ፣ እነሱ ናቸው እንደዚህ ያደረጉሽ? ሳሚ እውነቱን ለሰላም ተናገረ። የዲኤንኤ ውጤቱ እንደተጭበረበረና ብሌን የሰላም ልጅ መሆኗን ቃል ደግሞ የሰላም ልጅ እንዳልሆነች እውነታውን ተናግሮ ይገኛል። ሰላም እንግዲህ አሁን ላይ ዳግምን አትዋሸኝ፣ ውሸታም ነህ፣ በድጋሚ ሌላ ውሸት እንዴት ትዋሻለህ በማለት እየጮኸችበት ትገኛለች። እሱ ግን እመኝኝ እያላት ይገኛል። ማመን አልቻለችም። ብሌንም ብትሆን ሳሚን ውሸታም ነህ፣ እንዴት እንደዚህ አይነት ነገር ታደርጋለህ እያለች እንግዲህ በጣም ስትናገረው ነበረ። እውነታው እንግዲህ ያው እውነታው ብሌን ብሌን የሰላም ልጅ እንደሆነች ነው። ቃል ታዲያ ወደ ቤት ተመልሳ ብሌንን እያሰቃየች ትገኛለች። አሁን ላይ እየተበቀለቻት ትገኛለች። እናቷ ባደረገችው ድርጊት አሁን ላይ ዞር ብላ እየተጫወተች ያለችው በብሌን ላይ ነው። ብሌንን ዋጋ እያስከፈለቻት ነው። ከፍና ዝቅ እያደረገቻት ትገኛለች። ያው ይሄ ነገር በእርግጥ ተገቢ አይደለም። የሰው ልጅ በዚህ ልክ መዋረድ የለበትም። እውነት ለመናገር ብሌን ላይ እያደረገች ያለችው የእናቷን በቀል ጭምር ነው ማለት ነው። እናትየዋ ባጠፋችው ጥፋት ልጅቷን እየተበቀለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጁን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ያልተጠበቁ ነገሮች ተከስተዋል። ሳሚ እንግዲህ እውነቱን ፍርጥ አድርጓል። ውጤቱ መቀየሩን አሳውቋል ማለት ነው። ይህ መረጃ ደግሞ እውነት ብሌን የአንቺ ልጅ ናት፣ ብሌን የአንቺ ልጅ ናት፣ ቃል የአንቺ ልጅ አይደለችም፣ የሆነ የተፈጠረ ትልቅ ችግር አለ በማለት እንግዲህ እየነገራት ነበረ። እሷም ታዲያ ውሸታም ነህ፣ በድጋሚ እንዴት ትዋሻለህ? ለምንድን ነው የምትዋሻው? እያለች ትገኛለች። ለብሌንም ቢሆን ይህንኑ መልሶ ነግሯታል። ይሄ ነገር ተሳስቷል፣ እመኝኝ ነው እያላት የነበረው። እመኝኝ ተሳስቷል፣ እጅግ በጣም ተሳስቷል፣ ልታስብበት ይገባል። ትክክለኛ ልጅሽ የሆነችው ብሌን እንጂ ቃል አይደለችም፣ ስህተት ተፈጥሯል ብሎ እንግዲህ ሲናገር ነበረ። በጥፊ ነበረ ሲመታ የነበረው እንግዲህ በጥፊ እየመቱት ነበረ። ሁለቱም እንግዲህ በጥፊ መተውታል። እሱ ግን እውነቱን ከመናገር ወደ ኋላ አላለም። እውነታውን እንግዲህ እየተናገረ ይገኛል ማለት ነው። እውነት ደግሞ ሁሌም ቢሆን እውነት ነው። ሰላም አሁን ላይ እውነታውን እየተቀበለች አይደለም። አልፋ ተርፋ እንግዲህ እየተናገረች ነበረ። ብሌንን ዘቅና ከፍ እያደረገች ነበረ። ከዚህ በኋላ እዚህ ቤት የሚሆነው ቃል የምትናገረውን ነገር መተግበር አለብሽ፣ እሷ ያለችው ነገር ግዴታ መሆን አለበት እያለ ትገኛለች።
እንግዲህ እንደዚህ አይነት አባብል ምንኛ አባብል እንደሆነ ባላቅም ማለት የሌለባትን ነገር ነው እያለች ያለችው። በጣም ተሳስታለች እንግዲህ። ምክንያቱም የሰው ልጅ ሰውን ማክበር አለበት እንጂ ሰው ላይ በዚህ ልክ መጮህ አለበት ብዬ አላስብም። ሰላም እንግዲህ አሁን ላይ ቃል የምትላትን በሙሉ እየተገበረች ትገኛለች። ቃል ገና ትንሽ ነገር ሲናገሯት ለምን ተናገረችኝ እያለች ትገኛለች። ቃል እንግዲህ በብሌን አሳዳጊና ተናዳ ነው ከዛ የወጣችው። አንቺን የሚፈልግሽ የለም፣ ቆንጆ አይደለሽም፣ እንዳንቺ አይነቷን ማን ያገባል እያለች ስትናገራት ነበር። በዚህ የተነሳ ታዲያ ቤት ሄዳ ብሌንን እየተበቀለቻት ኋላዋ ላይ እስከ መድፋት ደረጃ ደርሳለች ማለት ነው። በጣም ነው ያዘንጉት ነው ለመናገር። እንደዚህ አይደረግም ሰው በጭራሽም ማለት ነው። እንዴት እንደዚህ ይደረጋል? ሰራተኛ ብትሆንም ሰራተኛ ልትከበር ይገባል። ሰራተኛ መከበር አለባት፣ ግድ ነው። ብሌንም በፊት እንደ ልጅ ነበር የምታያት። አሁን ላይ ግን በቃል ምክር እየተነሳ እጅጉን በጣም ተቀየረች። ግን ደግሞ እየተጸጸተች ትገኛለች። ቃል እንግዲህ እዛ ቤት አንዳች ነገርም እንኳን እንድትናገሪኝ አልፈልግም በጭራሽ፣ እንድወጣልሽ ትፈልጊያለሽ ወይ እያለኝ ማስፈራሪያ ላይ ናት ማለት ነው። እያስፈራራች ነው የምትገኘው። በማስፈራራት ደግሞ አንዳችም የሚሆን ነገር የለም ማለት ነው። እውነታውን ሁሌም ቢሆን እውነት ብለን ልንቀበል ይገባል። ውሸታውን ደግሞ ውሸት የሆነ ነገር ደግሞ ሁሌም ቢሆን ውሸት ነው ማለት ነው። አለቀ። ይሄንን ልናቅ ይገባል። ምንም ጥያቄ የለውም። የብሌን አሳዳጊ እናት እንግዲህ ቀጥታ ወደ ቤት መታ ነበረ። ወደ ቤት ስትመጣ እንግዲህ ቃል እውነት በጣም ብሷታል። ውሃ ላይ ታባላለች፣ ተራፊያችንን ትበያለሽ እያለቻት ትገኛለች። ቃል በጣም ነው ያናደደችኝ። እኔ ራሷ አጠገቧ ብሆን በጥፊ በያት ነው ያስባለኝ ማለት ነው። እውነትም ብሌን እንግዲህ በእናቷ ቤት ነው እየሰቃየች ያለችው። ሰላም አሁንም ይሄንን እውነት ስታቅ መሰቃየቷ የማይቀር ነገር ነው። ምንም ቢሆን ልጇ ትክክለኛ ልጇ ብሌን ናት። ያንን ደግሞ እሷ ማወቅ አልቻለችም፣ በጭራሽ ልታውቅ አልቻለችም ማለት ነው። ልትሰማ አልቻለችም። አሁን ላይ ደግሞ ከእንደገና ልጄን መዋሸት አልፈልግም፣ ከዚህ በፊት የዋሸሁት ይበቃኛል እያለች ነው፣ ይበቃኛል እያለች ነው ማለት ነው። በጭራሽ ልጄ እንድትጎዳ አልፈልግም ነው የምትለው። ቃል ይህንን አጋጣሚ ተጠቅማ በጣም እያስቸገረች ነው። ግን እንደዚህ እንዳስቸገረች አትቀርም። እውነታውን እንግዲህ ሳሚ እንደሚያመጣ እርግጠኛ ነኝ። ብሌን ልጅ ናት፣ እውነታው ይሄ ነው በማለት ሲነግራት ነበረ። ግን ልትሰማ ፈቃደኛ አይደለችም። አንድ ቀን ያው ታውቃለች ብዬ አስባለሁ እውነታውን። ምንም ጥያቄ የለውም። የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። ጊዜ ዳኝ ነው አይደል የሚባለው? ጊዜ ዳኛ ነው። ምንም ጥያቄ የለውም። ግን በጣም ስሜታዊ ሆናለች ብሌን፣ ስሜታዊ ሆናለች። ቻለቻት፣ በጣም ነው የቻለቻት።